ትንሣኤ ሲሆን ለክብር የሚደረግ ትንሣኤ በክብር የሚፈጸም ትንሣኤ ማለት ነው። በዚህ ዓለም ሕግጋት ወንጌልን ጠብቀው ፈቃደ እግዚአብሔርን ፈጽመው በምክረ ካህናት በፈቃደ ካህናት የኖሩት ቅዱሳን ስጋቸውን አሸንፈው ለነፍሳቸው ያደሩ ምዕመናን ለክብር ተነስተው ከፀሐይ 7 እጅ አበርተው ፈጣሪያቸውን መስለው በፈጣሪ ቀኝ ይቆማሉ። ዋጋቸውን መንግስተ ሰማያት ወርሶ ለዘላለም በክብር መኖር ይሆናል። የመከራ ትንሣኤ ዘለሐሳር ይህ የኃጢአት ትንሣኤ ነው። ይኸውም ለስቃይ ለመከራ የሚደረግ ትንሣኤ ማለት ነው። በዚህ ዓለም ሳሉ በኃጢአት ወንዝ ተዘፍቀው ሕገ ወንጌል ርቀው ከፈቃደ እግዚአብሔር ወጥተው ሲሰርቁ፣ ሲያመነዝሩ፣ ሲገሉ ኃጢአትን የዘውትር ተግባራቸው አድርገው ያለ ንስሐ የኖሩ ሰዎች የክፉ ምግባራት ሁሉ ራስ የሆነው አለቃቸው ዲያብሎስን መስለው ከቁራ 7 እጅ ጠቁረው በክርስቶስ ግራ ቆመው ዋጋቸውን ተቀብለውና ገሃነመ እሳት ገብተው ለዘላለም ይኖሩ ዘንድ የሚነሱበት ነው። ማዕዶት ጌታችን መድኃኒታችን ኢየሱስ ክርስቶስ ከተነሳ ማግስት ጀምሮ እስከ ሳምንት እሑድ ዳግማ ትንሣኤ ድረስ ያሉት ዕለታት ወይም ሳምንቱ ማዕዶት በመባል ይታወቃል። ማዕዶት ማለት መሻገሪያ ማለት ሲሆን በዚህም ሳምንት እስራኤል ከግብጽ ባርነት ወጥተው በሊቀ ነቢያት ሙሴ መሪነት ባህረ ኤርትራን ተሻግረው ምድረ ርስት ከነዓን እንደገቡ ሁሉ በ5500 ዘመን በሲኦል ተግዘው በዲያብሎስ ቁራኝነት ተይዘው ይኖሩ የነበሩ ነፍሳት በሙሉ በኢየሱስ ክርስቶስ መስቀል ባህረ እሳት ሲኦልን ተሻግረው ወደ ገነት መግባታቸው ፍጹም እረፍት ማግኘታቸውን በማስታወስ ከድካም ስጋ እንዲሁም ከተግባር እድ በመከልከል ይከበራል። በዕለቱም ቅዳሴ ይቀደሳል፣ ማህሌት ይቆማል። ዕለታቱም ለየራሳቸው ስያሜ ያላቸው። የዕለታቱ ስያሜ እንደሚከተለው ነው። ሰኞ ማዕዶት ይባላል። ማዕዶት ማለት አደወ ወይም ተሻገረ ከሚለው የግዕዝ ግስ የተገኘ ሲሆን መሻገር ማለት ነው። ታላቁ ሊቅ ቅዱስ ያሬድ ፋሲካ ማለት ማዕዶት ማለት ነው፣ ማዕዶት ማለት ደግሞ መሸጋገሪያ ማለት ነው በማለት ተርጉሞታል። የጌታችን የመድኃኒታችን ኢየሱስ ክርስቶስ በመስቀል ተሰቅሎ በከርሰ መቃብር አድሮ ሙስና መቃብር ድል አድርጎ በሶስተኛው ቀን ከሙታን ተለይቶ በተነሳ ነፍሳት ከዲያብሎስ ባርነት አውጥቷል። በመሆኑም አምላካችን በትንሣኤው ነፍሳትን ከሞት ወደ ሕይወት፣ ከአሳር ወደ ክብር፣ ከሲኦል ወደ ገነት ማሸጋገሩ የሚታሰብበት ዕለት ስለሆነ ሰኞ ማዕዶት ተብላለች። ማዕዶት የሚለው ይህ በዓል በብሉይ ኪዳን ይታሰብ ነበር። ምክንያቱም ለዘመናት በፈርዖን ግዛትና በባርነት የነበሩ ሕዝበ እስራኤል ከፈርዖን አገዛዝ ነፃ ወጥተው ባህረ ኤርትራን ከፍለው በመሻገራቸውና ምድረ ርስትን በመውረሳቸው ነው። ማክሰኞ ዕለተ ማክሰኞ ቶማስ በመባል ትታወቃለች። ቅዱስ ቶማስ የጌታችንን ትንሣኤ በሰማ ጊዜ በጦር የተወጋ ጎኑን በሚስማር የተቸነከሩት እጆቹንና እግሮቹን ካላየው አላምንም አለ። ጌታችን መድኃኒታችን ኢየሱስ ክርስቶስም ጣትን አምጣና በተወጋው ጎኔ አስገባው አለው። በመቀጠልም ያመንክ እንጂ አላመንክ አትሁን አለው። ቶማስም አምኖ ጌታዬ አምላኬ ብሎ መለሰለት። ጌታችን መድኃኒታችን ኢየሱስ ክርስቶስም ስላየኸኝ አምነሃል፣ ሳያዩ የሚያምኑ ብፁዓን ናቸው አለው። ዮሐንስ ወንጌል ምዕራፍ 20 ከቁጥር 27። በመሆኑም ቶማስ የጌታን ፍቅር ተገንዝቦ ትንሣኤውን የማመኑ ቀን ለማዘከር ዕለቷ ቶማስ ተብላለች። ረቡዕ ይህች ዕለት አልዓዛር በመባል ትታወቃለች። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሞተ 4 ቀን የሆነው አልዓዛርን ማስነሳቱ ይታወቃል። በመሆኑም አልዓዛርን በማስነሳት የሰራው ተአምር ለማዘከር ረቡዕ አልዓዛር ተብላለች። ሐሙስ ዕለተ ሐሙስ አዳም ትባላለች። የተስፋው ቃል ኪዳን ይፈጸም ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስ ለአዳም በገባለት ቃል ኪዳን መሰረት በመስቀል ላይ ተሰቅሎ ደሙን አፍስሶና ስጋውን ቆርሶ አዳምን ከነ ልጆቹ ነፃ አውጥቷልና። በመሆኑም ይቺ ቀን ለአዳም የተሰጠች ቃል ኪዳን በመፈጸሙ አዳም ከነ ልጆቹ ነፃ መውጣቱ ይታሰብበታል። ዓርብ ዕለተ ዓርብ ቤተክርስቲያን በመባል ትታወቃለች። ቤተክርስቲያን የተመሰረተችው በክርስቶስ ሞትና ትንሣኤ ነው። መሰብሰቢያውም ክርስቶስ ነው።
የሚጠቀሙባትም በክርስቶስ ክርስቲያን የተሰኙ ሰዎች ናቸው። በክርስቶስ ደም እንደመመስረቷ መጠን የክርስቶስ ደም የፈሰሰበት በዕለተ ዓርብ ነው። በዚህች ዕለት ቅዱሳን መላእክት በመስቀል ላይ እያለ የፈሰሰውን የክርስቶስን ደም በዓለም ረጭተዋል። መንፈስ ቅዱስ ባወቀ ደሙ በነጠበበት ቦታ ቤተ ክርስቲያን ይሰራል። ስለሆነም ዕለተ ዓርብ ቤተ ክርስቲያን ተብላለች። ቅዳሜ ዕለተ ቅዳሜ ቅዱሳት አንስት ትባላለች። ቅዱሳት አንስት ከ120ው የክርስቶስ ቤተሰብ ጋራ የሚቆጠሩ 36 ሴቶች ናቸው። ቅዱሳን አንስት በዚህ ዕለት የክርስቶስን አካል ሽቶ ለመቀባት በመፈለጋቸው ወደ መቃብር ሲመላለሱ ስለ ክርስቶስ ሲያወጡ እዚያው ለማየት ሲደክሙ አድረዋል። ድካማቸውም ውጤታማ ሆኖላቸው ከሁሉም ቀድሞ ብርሃነ ትንሣኤውን አይተዋል። ስለሆነም ይህች ዕለት ቅዱሳት አንስት ተብላለች። እሁድ ዕለተ እሁድ ዳግም ትንሣኤ ትባላለች። ከደቀ መዛሙርቱ አንዱ የሆነው ቶማስ ካላየው አላምንም ሲል ጌታችን መድኃኒታችን ኢየሱስ ክርስቶስ ተገልጾለት አይቶታል። ይህንንም ዳግም መግለጽ ለማዘከር ዕለቷ ዳግም ትንሣኤ ተብላለች ተብላ ሁለተኛ ተገልጾባታል ማለት ነው። አሜን። ስለቃሉ ባለቤት አምላካችን መድኃኒታችን ኢየሱስ ክርስቶስ የከበረና የተመሰገነ ይሁን። ሰማነው ቃል በልቦናችን ያሳድርልን። ከበዓሉ በረከት በቤት ሁላችንም ያሳትፈን። ሳዩ በረከትና ረድኤት ሁላችንም ያሳትፈን። ዩና መኑ ሰዎች ድንጋዩ ተፈነቃቅሏል። ኢየሱስ በኩለ ሌሊት ይህ ኃይሉ ሞትን ድል ነስቷል። ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። እልልታ ለዚህ ይገባል፣ ግርግርታ ለዚህ ይገባል። የሞት ኃይል ተዋርዷል ዛሬ፣ ሲኦልም ተመሰቃቅሏል። የሞት ኃይል ተዋርዷል ዛሬ፣ ሲኦልም ተመሰቃቅሏል። እዩና እመኑ ሰዎች ድንጋዩ ተፈነቃቅሏል። ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። መላእክት ነጭ ለብሰው ምስራች ያበሰሩ፣ ተነስቷል ኢየሱስ ብለው ለዓለም እንዲናገሩ፣ ተነስቷል ኢየሱስ ብለው ለዓለም እንዲናገሩ። እዩና እመኑ ሰዎች ድንጋዩ ተፈነቃቅሏል። ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። እልልታ ለዚህ ይገባል፣ ግርግርታ ለዚህ ይገባል። የሞት ኃይል ተዋርዷል ዛሬ፣ ሲኦልም ተመሰቃቅሏል። የሞት ኃይል ተዋርዷል ዛሬ፣ ሲኦልም ተመሰቃቅሏል። እልልታ ለዚህ ይገባል፣ ግርግርታ ለዚህ ይገባል። የሞት ኃይል ተዋርዷል ዛሬ፣ ሲኦልም ተመሰቃቅሏል። የሞት ኃይል ተዋርዷል ዛሬ፣ ሲኦልም ተመሰቃቅሏል። እዩና እመኑ ሰዎች ድንጋዩ ተፈነቃቅሏል። ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። እዩና እመኑ ሰዎች ድንጋዩ
ተፈነቃቅሏል። ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል።